በጣም ተቸግሬ ነበር። እንደ ምርጫዬ ብቻ ሳይሆን አቤል ቢሆን ብዬ ካሰብኩት በላይ ነው። ተሳክቶልኛል ማለት ነው። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እናንተም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነው። እንግዲህ ዛሬ አዲስ ቪዲዮ የነ ቱቱን የነ ርብቃን ቪዲዮ እየመጥቻለሁ። ይህንን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ ብታበረታቱኝ ደስ ይላል። ቻናሌ ደግሞ ተመልሶ እዛው ገባ ማለት ነውና እንግዲህ ወደሚቀጥለው ቪዲዮ አብረን ስንሄድ ማለት ነው ውድ ተመልካች፣ ያው እንግዲህ ይሄ ድራማ በጣም ቆንጆና አሪፍ የሆነ እንግዲህ እንደገና ግን የርብቃ አማት እንግዲህ ለራሴ ነው ያጋቧችሁ በራሴ ፍላጎት ደግሞ አሁንም መለየት እፈልጋለሁ። ምንድነው የምትሉት እናንተ? እንዴት ነው የምትሉት በሚል ሁኔታ ነው እንግዲህ ውድ ተመልካች አብረን የምንቀጥለው። እንዴት ነው? እሷ ደግሞ መዝናኛ ቦታ ይዟት ሄዶ መዝናኛ ቦታ ይዟት ከሄደ በኋላ እሷ እንደ ጣፋች ነው እየተናገሩት ማለት ነውና ስለዚህ እሷ እንደ ጠፋች ቢናገሩም ነገሮቹ ምንም ነገር ያማረላት አልሆነላትም። ርብቃ በጣም ነው የተናደደችው። ርብቃ ውስጧ በጣም ነው እያዘነ ያለው ማለት ነው ውድ ተመልካች። ርብቃ እንግዲህ እናቱን በጣም የአቢኤሉን እናት ርብቃ በጣም ነው የምትወዳት። ከምንም በላይ ከሁሉም ነገር ነው በጭንቀቷ ጊዜ እየደረሰችላት። ነገር ግን ቢሆንም ነገሮቹ በአሁኑ ጊዜ በርብቃ ከባድ ቢሆንም አቢኤሉ ደግሞ ስለ እናቱ እሷ እንድታወራ ምንም ነገር አይፈልግም። ምንም አንዲት ነገር እሷ ስለ እማዬ ብላ አንዳንድ ነገር ለማውራት ስትሞክር እሺ ነው የሚላት ርብቃን። ነገር ግን ርብቃ በጣም የአቤልን እናት በጣም ነው የምትወዳት። ብትወዳትም ባትወዳትም የአቤል እናት ምን እንደነካትና ምን እንዳሰበች በአሁኑ ሰዓት አንዲት ነገርም የሚታወቅ ነገር የለም። ነገር ግን ቢሆንም ነገሮቹ በጣም ከባድ ነገር ቢሆኑባትም በአሁኑ ሰዓት ግን ርብቃ መዝናኛ ቦታ አብሮ ሄዳለች ከአቤሉ ጋራ መዝናኛ ቦታ ብትሄድም ግን ወደደችም ቀረችም እሷና አቤሉ እንደማይለዩ በጣም እየተናገረች ነበረ። ባትናገርም የአቤሉ እናት ነገሮቹ በጣም ይዘዋለች። የአቤሉ እናት ነገሮቹ ሁሉ በጣም ስላካበደችው በአሁኑ ሰዓት እነሱ ደግሞ እሷን በጣም እንደሚፈሩና በጣም እንደሚያከብሯት አውቀው ነበረ። በአሁኑ ጊዜ ግን የአቤልን እናት ማንም ሰው እየፈረደባት ነው። ልጆቹ እየተዋደዱ እየተፋቀሩ ለምንድን ነው የሚለዩት እየተባለ ነው ውድ ተመልካች። እንግዲህ እሷ ለምን እንደዚህ ማረግም እንደፈለገች ምክንያቱም ምን እንደሆነ ማንም ሰው ባናቅም በአሁኑ ጊዜ እንግዲህ ወቅቱ እንደዛ አይደለም። ስለዚህ እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች፣ የተወደዳችሁና የተከበራችሁ በመላ ዓለም ላይ የምትገኙ ሁላችሁንም ባላችሁበት ቦታ የእግዚአብሔር ሰላምታና ጸጋ እንዲበዛላችሁ ሁሌም የኔ ምኞት ነውና ስለዚህ እንግዲህ እናንተም ብታበረታቱኝ በእውነት ይሄን ሰሞን እኔ አማናችሁም አላማና
አይናችን መከታተል አቁም ያለው ማለት ነው። እና ስለዚህ በቃ ቪዲዮ ስሰራም ቪዲዮ እየታየልኝ አይደለም። ለምን እንደሆነ የውስጤ ፍላጎት በጣም እየቀነሰ ስለሆነ ለምን እንደሆነ አላቅም ማለት ነው። ውድ ተመልካች እናንተም ሰውን ብታበረታቱ እሺ። ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ ማን ነው ይሄ እዩ ደግሞ ሌላ ጓደኛ እንዳለው የእዩ ጓደኛ እዩን በጣም እየጠየቀችው ነው። ምክንያትህ ምንድነው እዩ እያለችው ነው። እሷ እዩን ትፈልገዋለች። እዩ ደግሞ ከማንም ሰው ጋራ እንዳያወራ ነው የምትፈልገው። እዩ ግን የራሱ ጓደኛ ስላለው ጓደኛው ደግሞ የሚሄድበት ቦታ ሁሉ ነገሮቹን ማወቅ ትፈልጋለች። እሷም እንግዲህ እየጀማመራት ነው። ውድ ተመልካች እንግዲህ ነገሮቹ በአሁኑ ሰዓት በጣም እየተቦጣቦጠ ነው። እስቲ እንግዲህ ለማንኛውም እነሱ የት ሄዱ? ርብቃና አቤል የት ሄዱ ተብሎ እየተፈለጉ ነው። ከዚህ ቤት ልጄን ይዛ ለምንድነው የወጣችው? የሷ ምክንያትስ ምንድነው? ልጄን ከልጄ ህይወት ውስጥ እንድትወጣልኝ ብቻ ነው የምፈልገው እያለች ነው የአቤል እናት። እንግዲህ ርብቃ እሷ ብትጠላትም ርብቃ እንደምትወዳት ለአቤልም እየተናገረች ነው። ነገር ግን ለአቤልም እንደምትወዳት ብትናገርም አቤል ደግሞ ስለ እናቱ ለምንም እንድታነሳበት ርብቃ አይፈልግም። ለምን እንደሆነ እኔ ባላቅም ማለት ነው። ውድ ተመልካች ነገሮቹ እንግዲህ እንደ ድራማ ሆኖም በጣም እየከባበደ ነው። ብዙ ነገር ከዚህ ስር ትማራላችሁ ብዬ አስባለሁ ማለት ነው። ርብቃ አማች ትወዳለች። አማቿ ደግሞ ለራሷ አጋብታ ለራሷ ማፋታት ትፈልጋለች። ይሄ የሚገርምና የሚደንቅ ነገር ነውና ስለዚህ እንግዲህ ሁላችሁም ባላችሁበት ቦታ መዝናኛ ቦታ አብረው ሄደው ስለሷ ነበረ የምታወራው ማለት ነው። ስለሷ ስለ እናቱ ነበረ የምታወራው። እናቱ ግን እሷ ደግሞ ልጄን የትም አትወስደውም፣ ልጄ የትም አይሄድም፣ ከልጄ ጋራ ግዴታ መፈታት አለባት። ምክንያቱም ምንድነው እያለች ነው። እውነቱም ምክንያቱ ምንድነው ያሰኛል። ውድ ተመልካች መጀመሪያ ወደ አሁን በራሷ ፍላጎት ጣላቻ ማምጣት ይሄ ነገር ወዴት ምንኛው ትምህርት ነው ብዬ ነው እኔ ራሱ የማስበውና እውነት አንዳንድ ጊዜ እንዴት ነው ነገሩ ኬት ነው እንዴት ነው ኬት ወዴት ነው ብዬ ነው የማስበውና እንደ ተመልካች ግን ተመልካች ነኝ እና ተመልካች ደግሞ አስቦ አንዳንድ ነገር ማውራትም ይችላል መጫወትም ይችላል ማለት ነው። እና ውድ ተመልካች እንግዲህ እናንተም በደንብ አዳምጠን ለራሳችንም ለወደፊታችንም እኛም ብዙ ነገር እንድናውቁበትና ብዙ ነገር አፋችን እንድንፈታበት ወደፊት ብዙ አላማ እንዲኖረን እናንተም እኛንም ማገዝ አለባችሁ ማለት ነውና እነሱ መዝናኛ ቦታ ሄደው በጣም እየተዝናኑ ነው። ዘና ፈታ እያሉ ነው። እንግዲህ ዘና ፈታ እኛም እንግዲህ አንድ ቀን ቅጣትሽ ነው የዩ ሀሳብ ነው አይደል እንዴ? ቅድም አብሬሽ ቀጣ ነው ስትላት